ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በኢትዮጵያ ነዋሪ ያልሆነ ሰው በሀገር ውስጥ መረጃዎችን በማሰራጨት በሚያገኘው ገቢ ላይ ግብር ሊጣልበት ነው። የገንዘብ ሚኒስቴር ከሰሞኑ ለሕዝብ ውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ በኢትዮጵያ ነዋሪ ያልሆነ ሰው በሀገር ውስጥ የዲጂታል መረጃዎችን በማሰራጨት ያገኘው ገቢ በሀገር ውስጥ እንደተገኘ ተደርጎ ግብር ሊጣልበት ነው። ሚኒስቴሩ ይፋ ያደረገው ረቂቅ አዋጅ በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚው እድገት እገዛ ማድረግ አስፈላጊ መሆኑን ያብራራል። በተጨማሪም የታክስ ማስከፈያ ምጣኔው ከወቅታዊው የኢኮኖሚ ሁኔታ ጋር የተጣጣመ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋት ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር እንደሚረዳ ተገልጿል። በማሻሻያ ረቂቅ አዋጁ ከዲጂታል ይዘት ፈጠራ የሚገኝ ገቢን በተመለከተ የተደነገገው አንቀጽ 29 ድንጋጌ አንድ ግለሰብ ወይንም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምጽ ማስተላለፊያ ወይንም ፖድካስት አገልግሎቶችና የቀጥታ ስርጭት መድረኮች ከሚገኙ ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል። በኦንላይን መድረኮች ዲጂታል ይዘትን በመፍጠርና በማሰራጨት የሚገኝ ማንኛውም ገንዘብ ወይንም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነም ያብራራል። ማስታወቂያዎችና ስፖንሰርሺፖች፣ የምርት ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይንም የብዙሃን የገንዘብ ማሰባሰብ፣ የዲጂታል ወይንም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ የተገኙ ዕቃዎች ወይንም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ግብር ይጣልባቸዋል ተብሏል። በረቂቅ አዋጁ በኢትዮጵያ ነዋሪ ያልሆነ ሰው በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል ወይንም ቪሳት፣ በኢንተርኔት ሳተላይት ወይንም በሌላ ተመሳሳይ የመገናኛ ዘዴ በማሰራጨት የሚያገኘው ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም በኢትዮጵያ የተገኘ ገቢ እንደሆነ ተደርጎ እንደሚቆጠር ተደንግጓል። ረቂቅ አዋጁ የውጭ ጉዳይ ሚኒስቴር በዓለም አቀፍ ድርጅት ውስጥ ተቀጥረው የሚሰሩ ወይንም ኢትዮጵያ ውስጥ በሚገኝ የውጭ ሀገር ኤምባሲ፣ ዲፕሎማሲያዊ ሚስዮን ወይንም ሌላ የቆንስላ ተቋም ውስጥ የሚሰሩ ሰራተኞችን የሚመለከት መረጃ የመሰብሰብ ኃላፊነት ተጥሎበታል። በኢትዮጵያ ለሚኖሩ ዲጂታል ይዘት ፈጣሪዎች ክፍያዎችን የሚያመቻች ማንኛውም የኦንላይን መድረክ ዓመታዊ ገቢያቸው በደንብ ከሚወሰነው ገደብ በላይ ከሆነ ለእያንዳንዱ ፈጠራ ያገኙትን ጠቅላላ ገቢ በየዓመቱ ሪፖርት ማድረግ አለባቸው ይላል። በኢትዮጵያ ነዋሪ ያልሆነ ሰው ኢትዮጵያ ውስጥ ባለው በቋሚነት በሚሰራ ድርጅት አማካኝነት በኢትዮጵያ በሚገኝ የገንዘብ ተቋም ውስጥ የወለድ ገቢ ያገኘ እንደሆነ ከጠቅላላ የወለዱ ገቢ ላይ 5%፣ በሌላ ማናቸውም ሁኔታ ወለድ የሚያገኝ ከሆነ ደግሞ ከጠቅላላው የወለድ ገቢ ላይ 10% ግብር እንደሚከፍል ረቂቁ ያብራራል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር የጅቡቲ መንግስት ጠየቀ። የጭነት አስተላላፊዎች ለተቀላጠፈ አገልግሎት ሲባል ውል ግቡ ማለቱ በጅቡቲ ተቃውሞ ገጥሞታል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ዓለም አቀፍ ስምምነቶችን እንዲያከብር ተጠይቋል። የጅቡቲ ወደብ ባለስልጣን እንዳስታወቀው የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር የባቡር መሰረተ ልማትንና የአገልግሎት አሰጣጥ ሂደትን እንዲለይ ጠይቋል። ሪፖርተር የተመለከተው የጅቡቲ ወደብና ነጻ ዞን ባለስልጣን ለኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር በጻፈው ደብዳቤ ኩባንያው በጭነት ማስተላለፍና በጉምሩክ ክሊራንስ ላይ እያደረገው ያለው እንቅስቃሴ እንዳሳሰበው ገልጿል። ኩባንያው የኢትዮጵያና የጅቡቲ የጋራ ንብረት በመሆኑ ነጻ፣ ግልጽና ከአድሎ የጸዳ የጭነት አገልግሎት እንዲሰጥ ይጠበቅበታል ተብሏል። የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር ከአንድ ወር በፊት ለጭነት አስተላላፊ ድርጅቶች እስከ ሰኔ ወር 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙ ጠይቆ ነበር። አስተላላፊዎቹ ውሉን በፍጥነት እንዲፈርሙ ጠይቆ የጭነት አገልግሎት የሚሰጠው ውል ለገቡት ብቻ ሊሆን እንደሚችልም አስጠንቅቆ ነበር። በዚህ ምክንያት የጅቡቲ ወደብና ነጻ ዞን ባለስልጣን የኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር ድርጊት የዓለም ባቡር ትራንስፖርት ህብረት ስምምነትን ጨምሮ ሌሎች ዓለም አቀፍ ስምምነቶችን የሚጥስ ነው ሲል የኩባንያውን እንቅስቃሴ ተቃውሟል።
ድርጊቱ የባቡር መሰረተ ልማትና የትራንስፖርት አገልግሎት እንዲነጣጠሉ፣ አገልግሎቶች ነፃና ከአድሎ ነፃ በሆነ መንገድ እንዲፈጸሙ ተብሎ የተቀመጠው ዓለም አቀፍ መስፈርት የሚቃረን መሆኑ በኢትዮጵያ ጅቡቲ ወደቦችና ነፃ ዞን ባለስልጣን ሊቀመንበር አቡበከር ኦማር ሃዲ ተፈርሞ ለኩባንያው የተላከው ደብዳቤ ይገልጻል። የባቡር ትራንስፖርት ኩባንያዎች ከጉምሩክ ጉዳዮች ጋር በተያያዙ ስራዎች ጣልቃ እንዳይገቡ በዓለም አቀፍ የጉምሩክ ድርጅት መመሪያ መደንገጉንም የጅቡቲ ወደብና ነፃ ዞን ባለስልጣን አስታውቋል። የጭነት አስተላላፊ ድርጅቶችና የጉምሩክ ደላሎች አስመጪዎችንና ላኪዎችን ወክለው ጉዳይ እንዲያስፈጽሙ የሚፈቅድ በመሆኑ የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ድርጊት እነዚህን ስምምነቶች እንዲከተልም ጠይቋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዴቨሎፕመንት ዳይሬክተር አቶ አልዬ ሱጡ ሁሴን ለሪፖርተር በሰጡት ምላሽ ተቋማቸው የባቡር ጭነት አገልግሎቶችን ለመቆጣጠር አለመምከሩንና አገልግሎቱንም ያለ አድሎ ለሁሉም በመስጠት ላይ መሆኑን ተናግረዋል። ከአንድ ወር በፊት የጭነት አስተላላፊዎች ከኩባንያው ጋር ውል እንዲገቡ የጠየቃችሁት ጉዳይ ከምን ደረሰ በሚል ለቀረበላቸው ጥያቄ ዳይሬክተሩ ምላሽ ከመስጠት ተቆጥበዋል። የጭነት አስተላላፊ ድርጅቶች ከአንድ ወር በፊት የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ ጭነቶችን በሙሉ ራሱ ለመቆጣጠር እየሞከረ ነው ማለታቸው ይታወሳል። በትግራይ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ እስከ ሐምሌ 30 ቀን 2017 ዓ.ም ለማጠናቀቅ ማቀዱን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በኮሚሽነር ተገኙ ወርቅ ጌጡ ምትክ አዲስ ኮሚሽነር አይሾምም ተብሏል። የሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሪፖርተር እንደገለጹት እስከ ሐምሌ 30 ቀን 2017 ዓ.ም ድረስ በትግራይ ክልል የወረዳና የክልል ተሳታፊዎች ምርጫና የአጀንዳ ማሰባሰብ ለማካሄድ ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ከሚመለከታቸው አካላት ጋር ንግግር ተደርጓል። ከግንቦት 22 እስከ 24 ቀን 2017 ዓ.ም በአዲስ አበባ ተካሂዶ በተጠናቀቀው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ወቅት ኮሚሽኑ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰና ከሚመለከታቸው አካላት ጋር አብዛኞቹ ኮሚሽነሮች በተገኙበት ለመጀመሪያ ጊዜ ገንቢና አሳታፊ የሆነ ውይይት ተደርጓል ብለዋል። በጦርነትና በተለያዩ ምክንያቶች ተፈናቅለው በክልሉ ከሚገኙ ወገኖች ጋር ውይይት እንደሚደረግ የጠቆሙት ዋና ኮሚሽነሩ እስከ በጀት ዓመቱ መጨረሻ ማለትም ሐምሌ 30 ቀን 2017 ዓ.ም ድረስ የወረዳና የክልል ተሳታፊዎች ምርጫና የአጀንዳ ማሰባሰብ ለማካሄድ የሚቻልበት ሁኔታን ለመፍጠር መታቀዱን አስረድተዋል። ከ15 ቀናት በፊት ለፖለቲካ ፓርቲዎች ጥሪ ሲደረግ ህወሓት መጋበዙን ያወሱት ዋና ኮሚሽነሩ ከምክክሩ በፊት አስቀድሞ ስለ ፕሪቶሪያው ስምምነት መነጋገር አስፈላጊ ስለመሆኑ መልስ መስጠቱን ተናግረዋል። ኮሚሽኑ በበኩሉ ከተልእኮ አንጻር አዎንታዊ ምላሽ መስጠቱን የገለጹት ዋና ኮሚሽነሩ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ የሚደረግበት ጊዜ በመድረሱ ግንኙነት አለመደረጉን ገልጸዋል። አካታችነት የኮሚሽኑ አንዱ መርህ በመሆኑና ታጣቂ ኃይሎችንም ጨምሮ ሁሉም አካል ወደ ምክክሩ እንዲመጣ ማስቻል የኮሚሽኑ ሚና በመሆኑ ምንም እንኳን ህወሓት በምርጫ ቦርድ ቢሰረዝም ወደ ምክክሩ እንዲመጣ እንደሚሰራ አክለዋል። በዚህም የትግራይ ክልልን የምክክር ምዕራፍ በተያዘው በጀት ዓመት መጨረሻ ድረስ ማሳካት ከተቻለ በቀጣዩ በጀት ዓመት መጀመሪያ ላይ የኢትዮጵያ ሀገራዊ ምክክር ጉባኤን እንጀምራለን ብለዋል። ሰሞኑን ኮሚሽነር ዶክተር ተገኙ ወርቅ ጌቱ ኃላፊነታቸውን መልቀቃቸውን አስመልክቶ በምን ምክንያት እንደሆነ ጥያቄ የቀረበላቸው ፕሮፌሰር መስፍን ኮሚሽነሩ ትልቅ ስራ ሲያከናውኑ እንደነበርና በግል ምክንያት በገዛ ፍቃዳቸው መልቀቃቸውን ተናግረዋል። ነገር ግን ከስራ የለቀቁበትን የግል ምክንያት ከመግለጽ ተቆጥበዋል። በእሳቸው ቦታ ሌላ ኮሚሽነር ይሰየማል ወይ ተብለው የተጠየቁት ዋና ኮሚሽነሩ የኮሚሽነሩ መልቀቅ በትልቁ ያጎድለናል፣ ነገር ግን አዲስ ኮሚሽነር ይሾም ቢባል ጊዜ መፍጀት ነው የሚሆነው። ስለዚህ አዲስ ኮሚሽነር አይሾምም፣ ባሉት ኮሚሽነሮች እንቀጥላለን ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።